የጀግኖች ጀግና የሚስቶች ምሳሌ መሆን የምትችል ታላቅ የሆነች ሰሐቢያ ኸውለቱ ቢንቱ ሰዕለባ ስለሷ ዛሬ ልነግራችሁ ነው። ባሏ ጋር የነበራትን ግንኙነትና ለባሏም ምን ያክል መፍትሄ አምጪ እንደሆነች እንዲሁም ባሏን ምን ያክል እንደምትወደውና ለባሏ ያላትን ሐቅ ነው ዛሬ ግልጽ አድርጌ ማሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ የምትገኙት ሰያን ቲዩብ ላይ ነው። ይህን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉት። እንዲሁም ይሄ ቪዲዮ በጣም ጠቃሚ ስለሆነ ለብዙዎች እንዲደርስ ሼር በማድረግና ይሄን ቪዲዮ ስትጀምሩም ላይክ ማድረግን እንዳትረሱ። ዛሬ የማቀርብላችሁ ኸውለቱ ቢንቱ ሰዕለባ ታላቅ የሆነች ሰሐቢያ እንዲሁም በሷ ምክንያት ቁርአን የወረደላት እንዲሁም ለብዙዎች ሴቶች በጣም ትልቅ መፍትሄ የሆነና ለወንዶችም ሳይቀር መፍትሄ ይሆናል ተብሎ የታሰበ አንቀጽ በሷ ምክንያት የወረደላት የሆነች ታላቅ የሆነች ሰሐቢያ ስለሷ ውስን የሆነን ታሪክ ልንገራችሁ። ኸውላ ያገባችው ገና ወጣት ለጋ እድሜ ላይ እያለች ሲሆን ባሏ ደግሞ ትልቅ ሰው ሆኖ ነው ያገባችው። ትዳሯን በጣም የምትወድና ባሏን የምትንከባከብ የሱን ሐቅም የምትወጣ የሆነች ሚስት ነበረች። የሷም ገንዘብ ነበራት ከቤተሰቦቿ ያገኘቻቸው። ከነገንዘቦቿ ነበረ ራሷን አሳልፋ ለባሏ የሰጠችው። ባሏ ምንም ነገር የለውም። ነገር ግን እሷ እሱን ከመውደዷ የተነሳና እንዲሁም ሐቁን ለመጠበቅ ስትል እሱን ለመንከባከብ ስትልም ነበር ወደ ቤት የገባችው። ከዛ በኋላ አውስ ጋር አብራ እየኖረች ባለችበት ሰዓት ላይ የሆነ ሰዓት ላይ በድካም ስሜት ወደ ቤት ይገባል። ቤት ውስጥ ቁጭ ብሎ ባለበት ሰዓት ላይ ምግብ አቅርቢ እስኪ አንቺ ሴት በማለት ያዛታል። ከዛም አንዳንድ ጊዜ በጣም መልካም የተባሉ ሴቶች ፈተና ይበዛባቸዋል። እንደዛ አይነት ፈተና እሷ ጋር መጣ ማለት ነው። ከዛ እሷም እሺ የኔ ባል በማለት ምግብ እያዘጋጀች ባለችበት ሰዓት ላይ የተወሰነ ጊዜ ቆየት አለችበት። ለምንድነው የምትቆዩ? እኔ ረሃብ ሞትኩኝ እኮ እያለ ሲጮህባት እሷም እሺ ትንሽ ተረጋጋ እባክህን፣ አሁን እኮ ነው የመጣኸው፣ እንዲሁም ብዙ አልቆየህም እባክህን እያለች ትዕግስት እንዲያደርግ ትነግረዋለች። ነገር ግን እሱ በጣም ረሃቡን መቋቋም ሲያቅተው ትዕግስት የሚባል ነገር ጠፍቷል። በዛ ሰዓት ታዲያ ብዙ አይነት መነጫነጮችን ያሳያል። በዚህ ሰዓት እሷም የመጨረሻ ሰዓት ላይ ምግቡ ደርሶላት እንዴት እንደዚህ ትሆናለህ? እኔ እኮ አሁን ላይ ነው አይደል እንዲያዘዝከኝ፣ ማዘጋጀት ደግሞ ይኖርብኛል፣ ትንሽ ጊዜ ደግሞ ያስፈልገኛል፣ እንዴት አትረዳኝም? በሚል ስሜት ለምንድነው እያለች ስትመክረው እሱ በጣም ተናዶ ስለነበረ ሁሉ ነገሯን ይከታተላታል። በሚከታተላት ሰዓት እሷም በችኮላ ሆና ሌላም ነገሮችን መስራት እንዳለባት እንዲሁም ልጆቿን መንከባከብ እንዳለባት ስለተሰማት በፍጥነት ምግቡን ቁጭ አርጋለት ይኸው ብላ ስትሄድ እንዴት ምግብን ትጥያለሽ በማለት በጣም ተናደደባትና ወደሷ በመዞር በቁጣና በስሜት ሆኖ አንድ ከባድ የሆነን ውሳኔ ወሰነ። በመበሳጨት ስሜት ላይ ሆኖ እንዴት ምግቡን እንደዚህ ተወረውሪያለሽ? ከኔ አጠገብ ራቂ በማለት ገፈተራትና አንቺ እኮ ከዛህሪ ኡሚ እንደ እናቴ ጀርባ ነሽ፣ ከዚህ በኋላ ሚስቴ አይደለሽም የሚል ቃልን ከአፉ አወጣ። ምናልባት ያናደደው ሌላ ነገር ሊሆን ይችላል፣ ግን ንዴቱን እየተወጣ ያለው መልካም የምትባል ሴት ላይ ነው ማለት ነው። ከዛ በኋላ ይሄ ነገር ካለፈ በኋላ እሷም እያለቀሰች ደንግጣ እሱም ከቤቱ ከወጣ በኋላ ንዴቱን ይዞ ወደ ጓደኞቹ ይሄዳል። ምን ሆነሃል አውስ እያሉ ሲጠይቁት እሱም የኸውለቱ ቢንቱ ሰዕለባ የሚስቴ ጉዳይ ነው በማለት ያጫውታቸዋል። ሁሉም ሰዎች ኸውላን ያውቋታል። በጣም መልካም እንደሆነች ይረዳሉ፣ ያውቃሉ። እንዴ እሷማ ምን ችግር አለው? እሷ እኮ መልካም ሰው ናት፣ እንዴት በእሷ ጉዳይ ላይ ችግር ይፈጠራል? በማለት ሰዎች ሁሉ ይጠይቁታል። እሱም አይ የኔ ብልግና ነው፣ የኔ ጥፋት ነው፣ እኔ ነኝ ያጠፋሁት በሰዓቱ እንዲህ አልኳት። አሁን ታዲያ እንደዚህ አይነት ውሳኔን ስለወሰንኩኝ እንዴት አይኗን ማየት እንዳለብኝና እሷ ጋር መታረቅ እንዳለብኝ ያሰብኩ ነው የፈዘዝኩት በማለት ይመልስላቸዋል። ከዛም እነሱ ደነገጡ። ይሄ ቃልህ እኮ ሙሉ ለሙሉ ፍቺ የሚያጸድቅ የሆነ ቃል ነው። አንቺ እንደ እናቴ ነሽ ካልካት ሐራም ናት ማለት ነው ባንተ ላይ። አንተ እሷ ጋር ልትቀመጥ አትችልም፣ ልተኛ አትችልም፣ እሷ ጋርም በሚስትነት ልትቀጥል አትችልም በማለት ይነግሩታል ማለት ነው። ይሄ ጭንቀቱ ባሰበት። ነገር ግን መፍትሄ ብለው የተናገሩትን ነገር ሊያደርግ ሞከረ። ያ መፍትሄ ያሉትን ምንድነው? ምናልባት ምትራራለህ ከሆነ ምታዝንልህ ከሆነና አላህ Subhanahu Wa Ta'ala ደግሞ መፍትሄ የሚያመጣልህ ከሆነ ወደሷ ሄድና ይቅርታዋን ጠይቅ በማለት ይነግሩታል። እሱም ሌላ አማራጭ ስላልነበረው ወደ ኸውላ ቤት ገባ፣ አውስ ማለት ነው። ከዛም አንቺ ተወዳጇ ሚስቴ ሆይ፣ አንቺ ተፈቃሪዋ ሚስቴ ሆይ እያለ ሊያባብላት ሞከረ። ነገር ግን እሷ ፈጽሞ የተናገረውን ንግግር አልረሳቸውም፣ በእንባ ላይ ነበር ያለችው። ከዛም በኋላ ሰላም አለይኩም ሲላትም የመለሰችለት ወአለይኩም ሰላም አንተ
የተከበርከው አውስ በማለት መለሰችለት። ይህንን ቃል ተጠቅማ አታውቅም። በቀጥታ ስሙ ተጣርተው አታውቅም። ባሌ ሆይ ነው የምትለው፣ አንተ ውዱ ባሌ እያልሽ ነው የምትጣራው። ነገር ግን ያኔ የተከበርከው አውስ በማለት ተጣራች። ያኔ ደነገጠ። እንዴት በዚህ አይነት ስያሜ ትጣሪያለሽ እስከዛሬ ብለሽኝ በማታውቂው በማለት ሲነግራት፣ እሷም አንተና እኔ መካከል ምን ሊኖር ይችላል ከዚህ በኋላ በስምህ ከመጥራት ውጪ በማለት ትመልስለታለች። በፍጹም በሰዓቱ እኮ ተናድጄ የተናገርኩት ንግግር ነበረ። ያንን ንግግሬንም አስቤበት አፉታ ልጠይቅሽ ነው የመጣሁት። ስለዚህ አፉ እንድትይኝ እፈልጋለሁ፣ እንደገና ወደ ነበርንበት እንድንቀጥል እፈልጋለሁ ይላታል። ነገር ግን እሷ የዋዛ አልነበረችም። እንዲህም አለችው፣ የኔን አፉታ ብታገኝ የአላህን አፉታ እንዴት ልታገኝ ትችላለህ? ስለዚህ የአላህን አፉታ እስክታገኝ ድረስ ነው ልጠብቅህ የምችለው። እኔ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ መሄድን እፈልጋለሁ አለች። ረሱል ጋር ሂጄ የማገኘውን መልስ ይዤልህ እመጣለሁ በማለት ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ትሄዳለች ማለት ነው። በዛ ሰዓት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ ጋር ቁጭ ብለው ባሉበት ሰዓት ነበር ማለት ነው። ከዛም ወደ አይሻ ቤት ነበር የሄደችው ረሱልን ለማግኘት። ከዛም ወደ ረሱል ሰለላሁ ዐለይሂ ወሰለም በመቅረብ ጥያቄዋን ጀመረች። ያ ረሱላህ፣ እኔና ባሌ ብዙ ጊዜ ዝም ተባባልን፣ ተጣልተንም ነበረ። ጥላችንም በጣም ከፍ ያለ ስለነበረ ዝም መባባልና መራራቃችን ወሳኝ ሆነብን። በሰዓቱ እሱ የሆነ ቃልን ተናገረ። የተናገረው ቃል ደግሞ በጣም ከባድና አስቸጋሪ የነበረ ነው። አንቺ እንደ እናቴ ጀርባ ነሽ በማለት ነው የተናገረው። ከዚህ በኋላ ጋብቻ አይኖረንም ይኖረናል፣ እሱ ጋር መቀጠል እችላለሁ አልችልም፣ እንዴትስ ነው መቀጠል የምችለው የሚለውን ጥያቄ ስትጠይቅ ረሱል ሰለላሁ ዐለይሂ ወሰለም እንዲህ በማለት መልስ መለሱላት። ሁሪምቲ ዐለይሂ፣ በሱ ላይ ሐራም ሆነሽበታል በማለት ነው የመለሱላት። ከዛ በኋላ በጣም ደነገጠች። ከዚህ በኋላ ታዲያ መገናኘት አንችልም እንዴ ያ ረሱላህ በማለትም ጥያቄን ስትጠይቅ ሁሪምቲ ዐለይሂ፣ በሱ ላይ ሐራም ሆነሽበታል በማለት ይመልሱላታል። ከዛ በኋላ ማልቀስ ጀመረች። ባሌ እኮ ነው የምወደው የምንከባከበው ለሱ የምኖርለት የልጆቼ አባት የሆነ እንዴት ነው በቀላሉ እንደዚህ በዚህ ቃል ብቻ ልንለያይ የምንችለው በማለት ስቅስቅ ብላ እያለቀሰች ባለችበት ሰዓት ላይ አይሻ ረዲየላሁ ዐንሃ ፊት ለፊቱን አያየቻት፣ እሷም ማልቀስ ጀመረች። ያሳዝናል ሁኔታዋ። በሰዓቱ ልጆች ሊበታተኑ ነው። አሁንም ረሱላህ ሰለም ይሄ ጉዳይ ቢያሳስባቸውም ቢያሳዝናቸውም ነገር ግን አላህ Subhanahu Wa Ta'ala ምንም ነገር በዚህ ጉዳይ ላይ ስላላላቸው ማለት ያለባቸውን አሉ። ሁሪምቲ ዐለይሂ፣ በሱ ላይ ሐራም ሆነሽበታል አሏት። ከዛ በኋላ ስቅስቅ እያለች አለቀሰች። ልጆቼ እኔ ጋር ቢመጡ አባትን ያጣሉ፣ ተንከባካቢ የሆነ እንዲሁም የሚያበላቸው የሚያጠጣቸውን ሰው ሊያጡ ይችላሉ። ወደሱ ቢሄዱ ደግሞ የሚንከባከባቸውና የሚያዝንላቸው እናትን ያጣሉ። ስለዚህ ለነዚህ ልጆች ሲባል እንኳን እዝነት የሚባል የለም እንዴ በማለት ረሱላህ ሰለላሁ ዐለይሂ ወሰለም ስትጠይቅ ሁሪምቲ ዐለይሂ አሏት። ነገር ግን በጣም ተጨንቀው ነበር በሰዓቱ። በሱ ላይ እርምነሽ ምንም ማድረግ አልችልም አሏት ረሱላህ ሰለላሁ ዐለይሂ ወሰለም። ከዛም ወደ አላህ ጮኸች፣ ወደ አላህ አለቀሰች። የኔን ጉዳይ ተመልክተህ የሆነን ፍርድ ፍረድ፣ የሆነን ውሳኔ መወሰን አለብህ በማለት ወደ አላህ መዞር ጀመረች፣ መጣራት ጀመረች። ከዛም አላህ Subhanahu Wa Ta'ala ከላይ ሆኖ የሰማት አምላኳ መልስን ሊመልስላት ተዘጋጀ ማለት ነው። ሱብሃንአላህ። ከዛ በኋላ ነገሩ ወሳኝ ስለሆነ እሷም ከባሏ ተለይታ መቅረት እንደሌለባት ስለታወቀና አላህ Subhanahu Wa Ta'ala ለሁሉም ኡማዎች ደግሞ የተሻለ የሆነ መርህ ሊያዘጋጅ ፈለገና አንድ አንቀጽን አወረደ። አላህ Subhanahu Wa Ta'ala በሱረቱል ሙጃደላ መጀመሪያ አንቀጽ ላይ እንዲህ በማለት ይገልጻል። قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير። اللهم برقت سما تجادلك في زوجها በባሏ እኮ አንተን ስትከራከርህ የነበረችውን ሴት ድምጽ እኮ በአላህ በርግጥም ሰምቷል። ወተሽተኪ ኢለላህ ወደ አላህም ስሞታዋን እያቀረበች ነው። ወላሁ የስመዑ ተሐውረኩማ አላህ ሱብሓነሁ ወተዓላ ደግሞ የእናንተን ሒዋር ሹራ ስብስብና ንግግሮች እየሰማ ነው። ኢነላህ ሰሚዑን በሲር አላህ እኮ ተመልካችና አድማጭ ነው በማለት በመቀጠልም አለዚነ ዩዛሂሩነ ሚንኩም ሚን ኒሳኢሂም ማ ሁነ ኡመሃቲሂም ኢን ኡመሃቱሁም ኢለላኢ ወለድነሁም በማለት ይናገራል። እነዛ እኮ በሴቶቻቸው ላይ የሚምሉ ሴቶቻቸው ላይ ሲምሉ ደግሞ አንቺ ከዛህሪ ኡሚ ልክ እንደ እናቴ ጀርባ ነሽ እያሉ የሚምሉ የሆኑ ሰዎች እኮ ማሁነ ኡመሃቲሂም የነሱ እኮ እናቶች አይደሉም። እነሱ ኢን ኡመሃቱሁም ኢለላኢ ወለድነሁም እነዛ የወለዷቸው ናቸው እናቶቻቸው ማለት እነሱ እኮ እናቶቻቸው አይደሉም ሚስቶቻቸው እንጂ በማለት አላህ ይገልጻል። ወኢነሁም ለየቁሉነ ሙንከረን ሚነል ቀውሊ ወዙራ ውሸት የተካተተበት የሆነና ጸያፍ የሆነ ንግግር ነው እነሱ እየተናገሩ ያሉት። ወኢነላህ ለዐፉውን ገፉር እነዛ ይቅርታን ጠያቂዎች የሆኑ ሰዎችን ደግሞ አላህ Subhanahu Wa Ta'ala መሐሪ ይቅር ባይ የሆነ አምላክ ነው በማለት ይናገራል። ከዛም በመቀጠልም አንቀጾች ወረዱ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ባህሪያቸው
ሁሉ ተቀየረ። ልክ ጉማ ውስጥ ገቡ ማለትም ራሳቸውን ወደ መሳት ውስጥ ገቡ። አይሻ ረዲየላሁ ዐንሃ ፊታቸው ላይ ያለውን ላብ እየጠረገች ረሱል ሰለላሁ ዐለይሂ ወሰለም ልታረጋጋ ሞከረች። ከዛም ኸውላ ፊት ለፊቱና ትመለከታለች ነገሩን ሁሉ ማለት ነው። አላህ ሱብሓነሁ ወተዓላ ወህይ እያወረደ እንደሆነ ገብቷታል። ከዛም መጨረሻ ላይ ባልሽን ጥሪው በማለት ረሱል ሰለላሁ ዐለይሂ ወሰለም አዘዟት። ከዛም ባሏን በደስታ እየፈነጠዘች ሂዳ አንተ አውስ ሆይ ረሱል ሰለላሁ ዐለይሂ ወሰለም እየጠሩን ነው ና እንሂድ ትልቅ የሆነ መፍትሄ መጥቶልናል በማለት አውስን ብስራት ትነግረዋለች። ከዛም አውስ በጣም ደስተኛ ሆነ። እንዴት ይሄ ሁሉ ነገር ሊፈጠር ይችላል? እኔ እኮ ፍቺ እንደፈታዎች ነበር እያሰብኩ ያለው በእኛ ምክንያት መፍትሄ ሊመጣ ነው ማለት ነው በማለት አውስም ደስተኛ ሆኖ እሷ ጋር ተያይዞ ወደ ረሱል ሰለላሁ ዐለይሂ ወሰለም ቤት ገቡ። ከገቡ በኋላም አናቅስቶች ተነበቡላቸው። ከአናቅስቶች መካከል ደግሞ 3 መፍትሄዎች ተብለው የተቀመጡ መሰረታዊ ነገሮች አሉ። ከነዛ መካከል የመጀመሪያው ምንድነው? الذين يظاهرون من نسائهم ثم يعودون لما قالوا فتحرير رقبة من قبل أن يتماسا እነዛ እኮ በሴቶቻቸው የማሉ የሆኑ ሰዎች ከዛም በኋላ የተናገሩትን ንግግር እንደገና አስበው ጥፋት መሆኑን ካወቁ በኋላ ተሕሪሩ ረቀባ አንድ ባሪያን ነፃ ማውጣት ይኖርባቸዋል። ሚን ቀብል አን የተማሳ ሳይነካኩ በፊት ምክንያቱም መነካካታቸው ከዚህ በኋላ መሆን ስላለበት ማለት ነው። ይህንን ማድረግ አለባቸው በማለት አንድ ህግ ወጣ። ከዛም ዛሊኩም ቱዓዙነ ቢህ ይሄ ደግሞ ልትገሰጹበት ዘንድ የመጣባችሁ ቅጣት ነው። ወላሁ ቢማ ተዕመሉነ ኸቢር እናንተ በምትሰሩት ነገር ላይ አላህ ሱብሓነሁ ወተዓላ ጥልቅ የሆነ ዕውቀት የያዘ አዋቂ የሆነ ነው። ይሄንን ማድረግ የማይችል ከሆነ ደግሞ ፈመን ለም የጂድ ይሄንን የማያገኝ ከሆነ ደግሞ ፈሲያሙ ሸህረይኒ ሙተታቢዐይን ተከታታይ የሆነ 2 ወርን መጾም ሚን ቀብል አን የተማሳ ሳይነካኩ በፊት 2 ወር መጾምም ግዳጅ ነው፣ ወሳኝ ነው። ይሄንን ማድረግ ያስፈልጋል በማለት ሁለተኛ ህግ መጣ። ይሄንን ማድረግ የማይችል ከሆነና አቅሙ የማይፈቅድለት ወይም ደግሞ እርጅና ውስጥ ያለ ሰው ከሆነና ረሃብን መቋቋም የማይችል ከሆነ ደግሞ ሶስተኛ ህግ መጣ። ፈመን ለም የስተጢዕ ይሄን የማይችል ከሆነ ደግሞ ፈኢጥዓሙ 60 ምስኪና 60 ምስኪኖችን ማብላት መሰደቅ ይኖርበታል። ذلك لتؤمنوا بالله ورسوله በአላህና በመልእክተኛው ልታምኑ ዘንድ ይሄ ህግ ተቀምጦባችኋል በማለት አላህ Subhanahu Wa Ta'ala አስቀመጠ። ወቲልከ ሁዱዱላህ ይሄ ደግሞ የአላህ ህግና ደንብ ነው። ወሊልካፊሪን አዛቡን አሊም አሳማሚ የሆነ ቅጣትም ለካህዲያኖች አለላቸው በማለት አላህ Subhanahu Wa Ta'ala አንቀጽን አወረደ። ከዛም ይሄ ነገር ከተነበበ በኋላ አውስ ምንም ነገር እንደሌለው ግልጽ ነው። አውስ ምንም ነገር እኮ የለኝም ምን ላበላ እችላለሁኝ? ባሪያ ነፃ የማወጣበት ገንዘብ ያስፈልገኛል፣ ያ ገንዘብም የለኝም። ሁለተኛው ህግ ደግሞ መጾም ነው። መጾም ደግሞ አልችልም ትልቅ ሰው ነኝ እንደሚታወቀው። ሶስተኛው ህግ ደግሞ 60 ምስኪኖችን መመገብ ነው። እንኳን 60 ምስኪኖችን መመገብበት እኔ ዛሬውኑ ራሱ የምመገበው ነገር እንደሌለኝ የታወቀ ነው። ስለዚህ ምን ማድረግ አለብኝ እያለ እየተጨናነቀ ወደ ቤቱ ሄደ። ቤቱም ቁጭ ብሎ አዘነ፣ ተከዘ። በዚህ ሰዓት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጣች ተመለሰ ያቺ ጀግና ሚስቱ ማለት ነው። ከዛ በኋላ ያ ረሱላህ ታቁታላችሁ ባሌን የመጀመሪያውንም ህግ ማድረግ አይችልም፣ ሁለተኛውም ህግ ማድረግ አይችልም ትልቅ ሰው ስለሆነ፣ ሶስተኛውንም ህግ ማድረግ አይችልም የኔ ገንዘብ ነው እስካሁን ያቆየን እንጂ እሱ ምንም ሊያደርግ አይችልም በማለት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጣ ደግሞ ሸክዋ አቀረበች። ከዛም ነብይ መሐመድ ሰለላሁ ዐለይሂ ወሰለም መፍትሄን አፈላለጉና በመጨረሻም እኔ የተወሰነ ቴምርን እሰጣችኋለሁ እናንተ ደግሞ የሚኖራችሁ የተወሰነ ቴምር ካለ ጨምራችሁ አንድ ላይ አድርጋችሁ 60 ምስኪንን መግቡ በማለት ረሱላህ ሰለላሁ ዐለይሂ ወሰለም የእዝነታቸውን መልእክት አስተላለፉ ማለት ነው። በዚህ ሰዓት ታዲያ እሷም ገንዘብ ስለነበራት የ30 ሰዎችን ቴምር እሷ አዘጋጀች። የ30 ሰዎችን ቴምር ደግሞ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሰጧቸው። ከዛ ይሄንን ይዛ መጣች። ከዛ እሱ ተጨንቆ ባለበት ሰዓት ላይ አብሽር አለችው። ከዛም አላህ ያበሽርሽ ምንድነው በአሁን ሰዓት አብሽር የሚያስብል ነገር በማለት ወደ እሷ ዙሮ ጥያቄን ሲጠይቃት እሷም ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይሄው አዝነውልን እኮ የ30 ሰዎችን ምን መግብበትን ተምር ሰጡን አለች። ከዛም በጣም ደስተኛ ሆነ አውስ እኔ ወንጀለኛ ሆኜ እኔ መቀጣት ሲገባኝ እንደገና ነብይ መሐመድ ሰለላሁ ዐለይሂ ወሰለም የኔን ወንጀል ለማጽዳት ገንዘብን ይሰጣሉ ቴምርን ይሰጣሉ እያለ በጣም በረሱላህ ሰለላሁ ዐለይሂ ወሰለም ተገረመ። ከዛ በኋላ ታዲያ ግን 30 ሰዎችንስ ምን ልናደርግ ነው አለ። ከዛም የ30 ሰዎችን አግኝተናል ያንንም የታለ ብሎ ሲጠይቃት ከኔ እሰጣለሁኝ የ30 ሰዎችን በማለት የሷንም እዝነት አሳየች። ለሱም ያላት ክብርና ፍቅር ምን ያክል እንደሆነ አሳየች ማለት ነው። ከዛም አውስ በጣም ተገረመ በሚስቱና በነብይ መሐመድ ሰለላሁ ዐለይሂ ወሰለም። ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ሲጨነቁ ያዝናሉ፣ ሰዎች ጣጣ ውስጥ ሲገቡ ለማውጣት ይታገላሉ። ይህን ያክል አዛኝ የሆኑ ነብይ ነበሩ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን
ዓለሚን ለዓለማት አዛኝ አድርገን ቢሆን እንጂ አላክንህም በማለትም አላህ ይገልጻቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አስቡ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም አንድ መፍትሄ እንዲመጣላቸው ለኡማዎች ሁሉ ይቺ ታላቅ የሆነች ሴት መፍትሄ ሆነች። ይቺ ታላቅ ሴት ደግሞ በአንድ ሽማግሌ ስር የምትቀመጥ የሆነች ሴት ናት እንጂ አንድ በጣም ስልጣን የያዘ ወይም ውብ የሆነ መልካም የሆነና ሰዎች ሁሉ የሚፈልጉት አይነት ሰው አልነበረም። ነገር ግን ኢማኗ ከፍተኛ ስለነበረ በሷ ምክንያት ይሄ አንቀጽ እንዲወርድ ተፈለገ ማለት ነው። ሱብሃንአላህ። ከዛም ሰዎችን መመገብ ሲጀምሩ የረሱል ሰለላሁ ዐለይሂ ወሰለምን ስጦታ በመጀመሪያ አደረጉ። እየሰጡ ባሉበት ሰዓት ፈጽሞ ያ ተምር ሊነካ አልቻለም። በጣም ብዙ ሰዎችን መመገብ ቻለ። በዚህ መሃል ነበረ ቢላል ኢብኑ ረባህ የሀበሻው እንቁ ሂዶም ከእጣው ሊቀበል እዛ የተገኘው ማለት ነው። ቢላልም አንዱ ሰደቃ የሚቀበል ሰው ነበረ በሰዓቱ ማለት ነው። እኔም የራሴን ድርሻ ለናንተ የወረደው አንቀጽ ለሁላችንም የሆነው ያ ረህመት የሆነው አንቀጽ ለሁላችንም መፍትሄ የሆነ አንቀጽ የወረደበትን እስኪ ምግብ ልብላ በማለት እሱም መጥቶ ከዛ ተምር ቀምሶ ነበር ማለት ነው። ብዙ ሰሃቦች መጥተው በልተዋል በሰዓቱ። እነሱም እንደ ቀልድ ተጣልተውት የነበረው ያ ትልቁ ጸባቸው እንደዚህ አይነት መፍትሄ ሊያመጣ ችሏል። እንደዚህ አይነት ጀግና የሆኑ ሰሃቢዎች እንዳሉም ልናውቅ ይገባል። ቃይደቱን ኑራንያ ቁርአንና ተጅዊድን መማር ይፈልጋሉ? እንግዲያውስ ከዚህ በፊት 5 እና ከዛም በላይ ዓመታት ውስጥ ብዙ ተማሪዎችን መዝግቦ ሲያስተምር የነበረው የአልቡርሃን የርቀት የቁርአን ማዕከላችን አዲስ ተማሪዎችን በመቀበል ላይ ስለሆነ እርሶም ዛሬ ነገ ሳይሉ ስክሪን ላይ በሚመለከቱት ስልክ ፈጥነው ይመዝገቡ። ይህን እድል ለሚፈልጉ ወዳጆችም ያጋሩ። አልቡርሃን ለቲላወቲል ቁርአን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።